بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته الله تبارك وتعالى يقول لك جنم تكامي بتن كمل كام سراقا يعدلن علم الله زين تبارك وتعالى جبتام توداج بهونو ሙሉ የሰውነት አካላትን ከሚያሳትፉ ዒባዳዎች መካከል አንዱ። አንዳንድ ዒባዳዎች በገንዘብ ሌሎች በጉልበት ብቻ የሚደረጉ ናቸው። አንዳንድ ዒባዳዎች ሙሉ ሰውነትን የሚያሳትፉ ናቸው። ሙሉ አካላትን ከሚያሳትፉ የዒባዳ አይነቶች አንዱ ዒልም ነው። ዒልም ለመማር ዓይንን፣ ጆሮን፣ ምላስን፣ እጅን፣ እግርን ሙሉ ሰውነትን መጠቀም ያስፈልጋልና ዒልም ሙሉ የሰውነት አካላቶቻችን የሚጋሩበት ትልቅ ዒባዳ ነው። ከፈሩት ከአርካን እስላም ግዴታ ከሆኑ ዒባዳዎች ቀጥሎ ወደ አላህ የሚያቃርብ የተሻለ ዒባዳ የለም እንደ ዒልም ብለዋል ኢማሙ ሻፊዒ፣ ኢማም አቡ ሐኒፋ፣ ሌሎችም። ዒልምን በየቀኑ ሁሌም ቀን ከሌሊት ልንማር እውቀት ለመጨመር ልንጥር ይገባል። ኢማም አሕመድ ረሒመሁላህ ተዓላ ዒልም ከምግብና ከመጠጥ ይልቅ አስፈላጊ ነው ብለዋል። ለሰውነታችን ምግብ የሚያስፈልገው በቀን 2 ወይም 3 ነው። ዒልም ግን በየደቂቃው በየሰዓቱ ያስፈልገናል። አንድ ሰው ልብስ ሲለብስ ዒልም ያስፈልገዋል። የልብስ አደብ ስርዓት ስላለ ልብሱን ሲያወልቅም ዒልም ያስፈልጋል። ሲበሉም ሲጠጡም መጸዳጃ ቤት ሲገቡም ከመጸዳጃ ቤት ሲወጡም ሱቅ ሄዶ ዕቃ ሲገዙ ሲሸጡ ሲናገሩ ሲቀመጡ የሚከለከሉና የሚፈቀዱ አቀማመጦች አሉ፣ አነጋገሮች አሉ። ስለዚህ ዒልም ከምግብ በላይ አስፈላጊ ነው፣ ከመጠጥ በላይ አስፈላጊ ነው። እውቀት ባለማግኘት የሚጎዳው ነፍስ ነው፣ ሩህ ነው፣ መንፈስ ነው የሚጎዳው። ምግብ ባለማግኘት የሚጎዳው አካል ነው፣ ስጋ ብቻ ነው። ዒልም አለማግኘት አኼራ ላይ ሙሉ ህይወት እንዳይኖር ያደርጋል። ምግብ አለማግኘት ዱንያ ላይ ብቻ ነው ጤንነትን ሊጎዳ የሚችል። ስለዚህ ሁሉም እንዳቅሙ ባገኘው አጋጣሚ ዒልም ለመጨመር ያላወቀውን ለማወቅ ያወቀውን እንዳይረሳ ለማስታወስ ጥረት ሊያደርግ ይገባል። ازدياد العلم إرغام العدا وجمال العلم إصلاح العمل አምና የነበራችሁ ተማሪዎች በተማርነው መንዙማ ላይ አልኢማም ኢብኑል ወርዲ ይሄን ብለዋል። መማር ብቻ ሳይሆን የተማሩትን መተግበር፣ ባወቁት መስራት፣ አላህ የሚጠላውን መተው፣ አላህ የሚወደውን አቅማችን የፈቀደውን ያክል መስራት፣ እውቀትን ወደ ተግባር መለወጥና መቀየር ያስፈልጋል። ለእውቀት የዕድሜ ክልል የለውም። ሕፃንም አዋቂም ጎልማሳም አዛውንትም መማር አለበት። እኔ ልጅ ነኝ አያገባኝም አይባል። ዛሬ ልጅ የሆነ ሰው ሕፃን የሆነ ሰው ነገ ወጣት ይሆናል፣ ጎልማሳ ይሆናል፣ አዛውንት ይሆናል። በልጅነት የጀመሩት ነገር ደግሞ ከፍ ሲሉ ይቀላል፣ ይገራል። እኔ ልጅ ነኝ እያሉ በ12 ዓመታቸው በ13 ዓመታቸው በ14 በ15 ዓመታቸው ከጫወታ ውጪ ለምንም ትኩረት የማይሰጡ ሰዎች አሉ። የስተት አንድ ሰው ከ7 ከ8 ዓመቱ ጀምሮ ከዛ በፊትም አስተዋይ የሆኑ ልጆች ዒልምን በትክክል ከተማሩ ያስፈልገኛል ካሉ መረዳት ይችላል፣ መሐፈዝ ይችላል። በልጅነት የተማሩት ድንጋይ ላይ እንደተሳለ እንደተቀረጸ ነገር ነው። ከፍ ካሉ በኋላ የሚማሩት ደግሞ ውሃ ላይ አሸዋ ላይ እንደሚጻፍ ነው ተብሏል። ከዚህ ወርቃማ የልጅነት ዕድሜን በቁርአን በሐዲስ በሲራ እውቀት ማሳለፍ ከስር ከመሰረቱ አእምሯችን ልባችን ዒልምን እንዲወድ ማድረግ ያስፈልጋል። የሰው ልጅ የተፈጠረው የዛሬ ደርሳችን መግቢያ አካባቢ ላይ እንደምናየው ለዒባዳ ነው፣ ለጨዋታ አይደለም። ለመተኛት፣ ለመብላት፣ ኳስ ለማንከባለል፣ ፊልም ለማየት አይደለም እኛ የተፈጠረው። ሊማዛ ኸለቀና አላህ የሚል ርዕስ ይመጣል እዚሁ ክታብ ላይ።
አላህ ለምንድን ነው የፈጠረን? በመልስ ደረጃ ብዙዎቻችን በቀላሉ ልንመልስ እንችላለን። ግን እየኖረን ያለው ይሄን ህይወት ነው ወይ? ለኳስ ብለው ሶላት የሚተው ሰዎች አሉ። ለፊልም ለድራማ ብለው ሶላት የሚተው፣ ቁርአን የሚተው፣ ዒልም የሚተው ሰዎች አሉ። ታዲያ እንደዚህ አይነት ሰዎች የተፈጠርነው ለዒባዳ ነው ቢሉ የምላስ መልስ ብቻ ምን ያደርጋል? በትክክል ተረተውት ተግባር ላይ እስካላዋሉት ድረስ ኢንሻአላህ ተዓላ በዚህ ክረምት ለክረምት ተማሪዎች የተለያዩ በተለያየ ሰዓት የሚሰጡ የትምህርት አይነቶች አሉ። ለክረምት ኮርስ ተማሪዎችም ለነባር የበጋ ተማሪዎችም ለነባር የሰኞና ማክሰኞ የዘውትር የረፋድ መደበኛ የሴቶች ተማሪዎችም የሚሆን ሰኞና ማክሰኞ የምንቀራው 2 ኪታብ ተመርጧል። ሰኞ ኹዝ ዐቂደተክ ከቁርአን ከሐዲስ የተወሰደ ትክክለኛ የሙስሊምን እምነት የሚገልጽ አጠር ያለ ሪሳላ ሲሆን ማክሰኞ ደግሞ ተልኺሱ ሲፈቲ ሶላት ነቢ የነቢን ዓለይሂ ሰላቱ ወሰላም የሶላት አሰጋገድ ባጭሩ ጭማቂውን የያዘ በታላቁ የሐዲስ ኢማም አልባኒ የተዘጋጀ ኪታብ ምንማማር ይሆናል። ሁለቱም ለሁሉም አስፈላጊ ናቸው። አንዴ ብቻ ሳይሆን ሁሌ መደጋገም ያለባቸው ጉዳዮች ናቸው። ኹዝ ዐቂደተክ በእምነት ዙሪያ ነው። አብዛኞቹ ክታቡ ላይ ያሉ ነጥቦችን የምናውቃቸው ሊሆን ይችላል። ነገር ግን እስከነ ደሊላቸው ነው፣ እዚህ እስከነ ማስረጃቸው። ሌላው አውቋለሁ ተብሎ የሚተው ነገር አይደለም። የዐቂዳ ጉዳይ ብናውቅም ሁሌ ነው የሚደጋገመው። እምነትን ኢማንን ለመጀደድ ለማደስ ዒልምን ማጥናቱ በራሱ ዒባዳ ነው። የምናውቀው እንኳ ቢሆን የምናውቀውን ዒልም ደግመን ደጋግመን መቅራታችን መስማታችን ልባችን ውስጥ እንዲሰርጽ ማድረጋችን በራሱ ዒባዳ ነው። አዲስ እውቀት መጨመርም ዒባዳ ነው። የሚያውቁትን ማጥናት የያዙትን ማስታወሻ መልሶ ማንበብ ራሱን የቻለ ዒባዳ። ዒባዳ ሶላት ብቻ አይደለም፣ ሐጅ ብቻ አይደለም። የተለያዩ የዒባዳ አይነቶች አሉ። የዒባዳዎች ሁሉ ማስተካከያ የሆነው ዒልም ደግሞ ከአርካን አልኢስላም ከፍሩዱ ቀጥሎ ተወዳጅ ዒባዳ እሱ ነው። ሶላቱም እንደዚሁ በየቀኑ የምንደጋግመው ዒባዳ ስለሆነ እኛ በፈለግነው መልኩ ሳይሆን ነቢዩ በሰገዱት መልኩ መስገድ ስላለብን ነቢዩ ሩኩዕ እንዴት ነበር የሚያደርጉት ዓለይሂ ሰላቱ ወሰላም፣ ስጁድ እንዴት ነበር የሚያደርጉት፣ ከስጁድ እንዴት ነበር የሚነሱት፣ በሁለት ስጁዶች እንዴት ነበር የሚቀመጡት፣ ሶላት ውስጥ የሚሏቸው አዝካሮች፣ የሚያደርጓቸው ዱዓዎች ባጭሩ በዝርዝር የተቀመጡበት ኪታብ ነውና ሁሌ ሙስሊም አጠገቡ አስቀምጦ ሊደጋግማቸው ከሚገቡ ኪታቦች መሃል አንዱ። እኔ ተሰግድ ባያችሁት መልኩ ስገዱ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነቢዩ በሰገዱት መልኩ ነው የምሰግደው ማለት የሚችለው አንድ ሰው እርግጠኛ መሆን የሚችለው የነቢዩን አሰጋገድ ከተክቢር እስከ ተስሊም ያለውን ሲያውቅ ነው። ስለዚህ እነዚህ ሁለት ወሳኝ ነጥቦችን በሚገባ ለመገንዘብ ሁለቱም ኪታቦችን በጋራ እንማማራለን። ቢስሚላህ አልሐምዱሊላህ። ኹዝ ዐቂደተከ ሚነል ኪታቢ ወሱነቲ ሶሒሓ። ኹዝ ያዝ፣ ውሰድ፣ ዐቂደተከ እምነትህን፣ ሚነል ኪታቢ ከቁርአን፣ ወሱነቲ ሶሒሓቲ ከትክክለኛ የነቢዩ ሱና ሐዲስ እምነትህን ውሰድ የሚል ርዕስ ያለው ጀምዕ ወተርቲብ ክታቡን ያዘጋጁት ያቀናጁት ሙሐመድ ጀሚል ዘይኑ የሚባሉ አልሙደርስ የሚያስተምሩ ፊ ዳር አልሐዲስ በመከተል ሙከረማ ዳር አልሐዲስ ላይ የሚያስተምሩ ሼኽ ያዘጋጁት ኪታብ። ቢስሚላህ አርረሕማን አርረሒም በአላህ ስም እንጀምራለን። አርረሕማን አዛኝ በሆኑ እዝነቱ ሰፊ በሆኑ፣ አርረሒም የእዝነቱን ውጤት ለፍጡራን በሙሉ ባሉበት እንዲደርሳቸው የሚያደርግ በሆነው በአላህ ስም እንጀምራለና። ጥሩ ነገር ሁሉ ሲጀመር ቢስሚላህ ይባላል። ሱና ነው፣ ተወዳጅ። ጥሩ ነገር ጠቃሚ ነገር ሲጀመር ቢስሚላህ ይባላል፣ ሱና ነው። ቤት ሲገቡ፣ መስጂድ ሲገባ፣ ልብስ ሲለበስ፣ ምግብ ሲበላ፣ መልካምና ጥሩ ጠቃሚ ነገር ሲጀመር ቢስሚላህ ይባላል።
ቢስሚላህ ተብሎ ከተጀመረ የተባረከ ይሆናል፣ ጠቃሚ ይሆናል። አርረሕማን አርረሒም የአላህ ስሞችና ባህሪዎች ናቸው። አላህ ማለት አምላክ ማለት ነው፣ እውነተኛ አምላክ ማለት ነው። በእውነተኛው አምላክ በአላህ ስም ጀምራለሁ ማለት ነው። በሙሉ ስሞቹም ጀምራለሁ ማለት ነው። ስሞቹ ሁሉ ቢስም አላህ በሚለው ስም ጀምራለሁ ብቻ ለማለት ሳይሆን በአላህ ስሞች ጀምራለሁ ማለት ነው። ለአላህ ብዙ ስሞች አሉት። በእነዚህ ሁሉ ስሞቹ ጀምራለሁ እንዲያግዘኝ የተማርኩትን የምማረውን የምሰማውን በረካ ጠቃሚ እንዲያደርግልኝ በአላህ ስም ጀምራለሁ ማለት ነው። አላህ ማን ነው ከተባለ ተጨማሪ የአላህ መገለጫ አርረሕማን አዛኝ፣ አርረሒም ሩህሩህ የሆነ የእዝነቱን ውጤት እዝነቱን ለሚገባቸው በሙሉ ባሉበት የሚያደርስ ማለት ነው። ዝናብ የሚያዝም፣ ነፋስ የሚያነፍስ፣ የሚበላ የሚጠጣ የሚሰጥ ማለት ነው። አርረሕማን ለሁሉም ነው፣ ለሰውም፣ ለእንስሳውም፣ ለሙስሊሙም፣ ለካፍሩም። አርረሒም ግን ለሙእምኖች ብቻ አኼራ ላይ የሚያዝንበት የእዝነት ባህሪ። ኢነል ሐምደ ሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ። ኢነል ሐምደ ምስጋና በሙሉ ሊላህ ለአላህ የተገባ ነው። የተሟላ ቋሚ የሆነ ምስጋና የሚገባው ለአላህ፣ ሁሌ የሚመሰገነው አላህ ብቻ ነው። ከአላህ ውጭ ያሉ ሊመሰገኑም ላይመሰገኑም ይችላል። አላህ ግን ሁሌ በሥራው ይመሰገናል። የሚተነፍስ ሁሉ አላህን ማመስገን አለበት። የሚንቀሳቀስ ሁሉ አላህን ማመስገን አለበት። ምስጋና በሙሉ የአላህ ስለሆነም ነሕመዱሁ እናመሰግነዋለን፣ ወነስተዒኑሁ በሁሉ ነገር እንዲያግዘን እንጠይቀዋለን። ሙስሊም አግዘኝ የሚለው አላህን ብቻ ነው። ከአላህ ውጭ ያለን አካል አጠገባችን ከሌለ ሕያው ካልሆነ አግዘኝ አይባልም። ወነስተግፊሩሁ ለጥፋታችን ይቅርታ እንጠይቀዋለን። ላጠፋነው ጥፋት አላህን ይቅርታ እንጠይቀዋለን እንዲመረን። ስታጠፋ ስትሳሳት ለወንጀልህ ምህረት ጠይቅ ተብለናል። ሰው ሆኖ ማይሳሳት የለም። ተሳስቶ ወንጀል የሠራ ሰው ወዲያው ጌታዬ ሆይ ማረኝ፣ ረቢ እግፊር ሊ ወርሐምኒ ወቱብ ዐለይ ሊል ይገባ። ወንጀል ሰርቶ የተጸጸተ ሁለተኛ አላደርግም ያለ አስተግፊሩላህ ያለ አላህ ይመራል። ወነዑዙ ቢላሂ በአላህ እንጠበቃለን ሚን ሹሩሪ አንፉሲና ከነፍሶቻችን ክፋት፣ ከነፍሶቻችን ከራሴ ከነፍሴ ክፋት ችግር በአላህ እጠበቃለሁ። ሰው ጠላቱ ከሚያደርስበት ችግር ይልቅ የራሱ ነፍስ የምታደርስበት ችግር ነው የሚበልጠው። ሰው የውጭ ጠላት ከሚያደርስበት ጉዳት ችግር ይልቅ የራሱ ነፍስ የምታደርስበት ችግር ነው የሚበልጠው። ነፍሱ ለወንጀል ከገፋፋቸው ተሳደብ፣ ተደባደብ፣ የሰው ንብረት ቀማ፣ ውሸት ተናገር፣ ሶላት ሲሰገድ ተኛ ዝም ብለህ የምትለው ነፍስ ናት። ስለዚህ ነፍስ ሰው ልጅ ላይ ብዙ ጉዳት ልታደርስ ትችላለች እና የነፍሳችንን ጉዳት ሊከላከልልን የሚችለው አላህ ብቻ ነው። ኢነ ነፍሰ ለአማረቱን ቢሱኢ ኢላ መን ረሒመ ረቢ። ነፍስ በመጥፎ ታዛለች አላህ ያዘነለትን ሰው ሲቀር ተብሏልና ወነዑዙ ቢላህ በአላህ እንጠበቃለን ሚን ሹሩሪ አንፉሲና ከነፍሳችን ክፋትና ጉዳት። ከውጭ የሚመጣ ጠላትን ስለምናየው ልንሸሸው ልንከላከለው እንችላለን። ነፍስ ግን ሰውነታችን ውስጥ ሆና ትወሰውሳለች፣ ታስቸግራለች። እዚህ ከነፍሳችን ጉዳት ክፋት በአላህ እንጠበቃለን። ወሰይአቲ አዕማሊና ከስራችን መዘዝም በአላህ እንጠበቃለን። የሰራነው ስራ ከሚያስከትልብን መዘዝ ቅጣት ወይም ደግሞ ከመጥፎ ስራ በአላህ እንጠበቃለን ማለት መጥፎ ስራ እንዳልሰራ ዓይኔን፣ እጄን፣ እግሬን አላህ ይጠብቅልኝ እያለን አሊያ ደግሞ የሰራነው መጥፎ ስራ አኼራ ላይ ከሚያመጣብን ውርደትና ቅጣት በአላህ እንጠበቃለን ማለት ነው። መን ያህዲላሁ አላህ የመራው ሰው ፈላ ሙዲለ ለሁ ማንም አያጠመውም አያበላሸውም። ወመን ዩድሊል የውስጡን ጠማማነት አላህ አውቆ ያጠመመው ፈላ ሃዲየ ለሁ ማንም ሊመራው አይችልም። ይሄ እያንዳንዱ የሰው ልጅ ሊያውቀው ራሱን ሊመዝንበት የሚገባ ነገር ነው። አላህ የመራው ያስተካከለው ማንም ሊያበላሸው አይችልም። የውስጡን መበላሸት አላህ አውቆ ደግሞ
ያጠመመው ማንም ሊያቃናው አይችልም። ስለዚህ አላህ ሆይ ምራኝ፣ አስተካክለኝ፣ አቃናኝ፣ ከመጥመም ከመሳሳት ከመበላሸት አንተ ጠብቀኝ ይላል አስተዋይ የሆነ ሰው፣ ሙእምን የሆነ ሰው። እዚህ ዱንያ ላይ የጠመመ መንገድ የጠፋው አላህን ያስቆጣ አኼራ ላይ ራሱን የሚያገኘው የጀሃነም እሳት ላይ ነው። እዚህ የተቃና የተስተካከለ አላህን የሚፈራ አላህን የሚወድ አላህን የሚያከብር የከለከለው የሚከለከል ያዘዘውን የሚሰራ የሰው ሐቅ የሚጠብቅ በምላሱ በእጁ ሰውን አዳ ማያደርግ ትክክለኛ ሙስሊም ሙእምን አላህ ሂዳያ ሰጥቶታል ነው። ሀብት፣ ስልጣን፣ የተለያየ ዱንያዊ ጥቅማ ጥቅም ከማግኘት ይልቅ ለሰው ልጅ የሚጠቅመው ሂዳያ ማግኘት፣ ጥሩ ሰው መሆን፣ ሷሊሕ ሰው መሆን። ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ አላህ ተባረከ ወተዓላ እውነተኛ አምላክ እንደሆነ፣ ላ ኢላሃ ኢላሁ ከእሱ ውጪ አምላክ እንደሌለ፣ ወሕደሁ ላ ሸሪከ ለህ እሱ ብቻ እውነተኛ አምላክ እንደሆነ፣ ላ ሸሪከ ለሁ አጋር እንደሌለው እመሰክራለሁ። ሙስሊም የሚያምነው በአላህ ብቻና ብቻ ነው። 2 3 4 5 አምላክ የለም። ኢስላም ውስጥ አንድ አምላክ ነው ያለው። ሌሎች ሲፈልጉ መርየምን፣ ማርያምን፣ ሲፈልጉ ኢየሱስን፣ ሲፈልጉ ገብርኤልን ያመልካሉ። ትክክለኛ ሙስሊም የሚያመልከው አላህን ብቻ ነው። የተሳሳቱ ሙስሊም ነኝ የሚሉ ሰዎችም በአላህ መብቃቃት ትተው ሰይድና ኸድር፣ አብዱልቃድር አልጀይላኒ እያሉ ቀብር፣ ወሊ፣ አድባር እያሉ የሚቀላቅሉበት ሁኔታ ነው። እውነተኛ ሙስሊም ግን ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ እኔ ማምነው በአላህ ብቻ በሱ ብቻ ከሱ ውጪ አምላክ የለም። የሚሰግዱለት በስሙ መማል የሚቻል የሚሳሉለት ከጭንቅ አውጣኝ የሚሉት የወደደውን ሰው ጀነት የሚያስገባ ስራው የተበላሸን ጀሃነም የሚያስገባ ዱንያ አኼራ በእጁ የሆነ አላህ ብቻ። እኔ የአንድ አላህ ብቻ ባሪያ ነኝ። ከሱ ውጪ ምፈራው መከጅለው መለምነው የለም። ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ሙሐመድም የአላህ አብድ ባሪያ መሆናቸውን ወረሱሉሁ መልእክተኛ መሆናቸውን እመሰክራለሁ። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም የአላህ ባሪያ ናቸው። ከአላህ እኩል አይመለኩም። ነቢያችንን ተብሎ አይማልም። በነቢያችን የሆነበት ስጠኝ አይባልም። ነቢያችን ድረሱልኝ እጄን ያዙኝ አይባልም። ምክንያቱም ነቢ ሙሐመድ ምንድን ናቸው? የአላህ ባሪያ ናቸው። ባሪያ አይመለክም ያመልካል እንጂ። ነገር ግን ነቢ ሙሐመድ ተራ ባሪያ አይደሉም። ወረሱሉሁ ከተራ ባሪያ የሚለያቸው የአላህ መልእክተኛ ናቸው። ከሰው ልጆች የሚለዩት በዚህ ነው። የአላህ መልእክተኛ ናቸው። የአላህን ደረጃ የማያገኙበት ምክንያት አብድ ናቸው፣ ባሪያ ናቸው፣ ከአላህ ዝቅ ያሉ ናቸው። ረሱል ናቸው፣ ከተራ የሰው ልጆች ከፍ ያሉ ናቸው። የአምላክነት ደረጃ ስልጣን አይሰጣቸው። በነቢ ይሁንብህ አይባል፣ ነቢያችንን አይባል፣ ነቢዩ ጠብቁኝ አይባል፣ አግስና ያ ረሱለላህ ኹዝ ቢየዲ ያ ረሱለላህ እጄን ያዙ ድረሱልኝ አይባል። ይሄ መግቢያ ሲሆን ኹጥበተል ሓጃ ይባላል። በተወሰነ መልኩ ማንኛውም መልካም ንግግር ሲደረግ ወደ መልካም ነገር ከመግባት በፊት ይሄን አድርጎ መግባት መልካም ጥሩ ነው። በያዙት ጉዳይ ላይም ስኬታማ እንዲሆኑ ያደርጋል። አማ በዕድ ከዚህ በመቀጠል ፈሃዲሂ እነዚህ ክታብ ውስጥ ያሉ ቀጥለው የሚነሱ አስኢለቱን ጥያቄዎች ናቸው። ሃመቱን በጣም ወሳኝ ይሆኑ ፊል ዐቂደቲ በእምነት ዙሪያ የሚጠየቁ ጥያቄዎች ናቸው። ኡጂቡ ዐለይሃ ለእነዚህ ጥያቄዎች መልስ እሰጣለሁኝ። ማዕ ዚክሪ ደሊል ማስረጃውን ከመጥቀስ ጋር ሚነል ቁርአኒ ከቁርአን ወልሐዲሲ ከሐዲስ ከቁርአን ከሐዲስ ማስረጃ ከማቅረብ ጋር መልስ የምሰጥባቸው ሃም ወሳኝ የሆኑ አቂዳ ነክ አስላዎች ጥያቄዎች ናቸው። ከዚህ ኪታቡ የተዘጋጀው በጥያቄና መልስ መልኩ ነው። ይሄ በተወሰነ መልኩ ራስን ለመፈተሽም የእውቀት ደረጃን ለመገምገምም የሚረዳ ነው። ከመጀመሪያ እስከ መጨረሻው ኪታቡ በጥያቄና መልስ መልኩ የሚቀርብ ነው። በጥያቄ መልኩ መማር ከነቢዩም የተጀመረ ነው አለይሂ ሰላቱ ወሰላም። ሰሓቦቻቸውን ጥያቄ ጠይቋቸው ነው። ትክክለኛውን ከመለሱ እንኳን ደስ አለህ ይሏቸው ነው፣ ጎበዝ እንደማለት። ትክክለኛው መልስ ካልመለሱ ደግሞ ትክክለኛው መልስ ይነግሯቸው ነው።
ስለዚህ በቀጥታ በመንገር በማስተማር ትምህርት ማግኘት እንደሚቻለው ሁሉ በጥያቄና መልስ መልኩም ትምህርት ማስተላለፍ እውቀት ማግኘት ይቻላል። በጥያቄ መልኩ መማርም የራሱ ጥቅም አለው። በቀጥታ በመንገርም መማር ማስተማርም የራሱ ጥቅም አለው። ሁለቱንም ቀላቅሎ አብሮ ማስኬድ ያስፈልጋል። ጥያቄ ተጠይቆ ሰዎች ማያውቁት ነገር ሲገጥማቸው ለማወቅ ይጓጓሉ፣ ውስጣቸውን አብዝተው ያዘጋጃሉ። በጥያቄ መልኩ ተነስቶ መልስ የተሰጠበት ነጥብ አይረሳም። ብዙ ጊዜ የረሱትን ያስታውሱበታል። ለካ ይሄን አላውቅም ነበር ብሎ ይዘጋጁበታል። በአቂዳ ዙሪያ አስኢላ ሃማ ወሳኝ ጥያቄዎች ይነሳሉ። ኡጂቡ ዐለይሃ መልስ ይሰጠዋል። مع ذكر الدليل من القرآن والحديث በቁርአን ከሐዲስ ማስረጃውን ከመጥቀስ ጋር ለምን አስፈለገ ማስረጃው በተለይ ከተባለ ليطمئن القارئ አንባቢ ይረጋጋ ዘንድ إلى صحة الجواب የመልሱን ትክክለኛነት በተመለከተ ልቡ ይረጋጋለት ዘንድ። በተለይ አቂዳ እምነት ያለ ማስረጃ አይሆንም። አባት እናቴ እንዲህ ይሉ ነበረ እንዲያደርጉ ነበረ አይባል። እምነት ከሆነ ለእያንዳንዱ ለሚሰሙት ለሚያምኑበት ለሚናገሩት ነገር ማስረጃ ያስፈልጋል። ማስረጃ ደግሞ የሚቀርበው ከቁርአንና ከሐዲስ። በአቂዳ ጉዳይ በእምነት ጉዳይ ማስረጃ ሊቀርብ የሚችለው ከቁርአንና ከሐዲስ። ስለዚህ ጥያቄ ይነሳል፣ መልስ ይሰጣል። ለመልሱ ወይም ከቁርአን ወይም ከሐዲስ ማስረጃ ይቀርብለታል። አንዳንዴ ከቁርአንም ከሐዲስም ማስረጃ ይቀርብለታል። አላህ እንዲህ ስላለ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ስላሉ ተብሎ የተነገረን ነገር ሙስሊም ሲሰማ ልቡ ደስ ይላል። እምነቴን ለካ ከትክክለኛው ምንጭ ነው የወሰድኩት ይላል። ሰው እንኳ በእምነቱ ጉዳይ ሊያጠራጥረው ቢፈልግ ይኸው ቁርአን እንዲህ ብሎ የለ ሐዲስ እንዲህ ብሎ የለ ማለት ይችላል። لأن عقيدة التوحيد የተውሂድ እምነት أساس سعادة الإنسان أساسه መሰረት ነው። سعادة الإنسان የሰው ልጅ የደስታው መሰረት የተውሂድን እምነት መያዝ። ተውሂድን ያልያዘ ደስታ የለውም። ተውሂድን ያልያዘ ተውሂድን ያላወቀ ተውሂድን ያልተረዳ ያልጠበቀ ደስታ የለውም። የሰው ልጅ ደስታ የሚያገኘው በተውሂዱ ልክ ነው። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن ይላል። እነዚያ በአላህ ያመኑ እምነታቸውን በሽርክ በአላህ በማጋራት ያልበከሉ ያልቀላቀሉ ኡላኢከ እነዚህ አይነት ሰዎች ለሁሙል አምኑ እነሱ ናቸው የተሟላ አማን ሰላም ደስታ ያላቸው ይላል። ተውሂዳችን ኢማናችን በጠነከረ ቁጥር ደስታችን ይጨምራል። ተውሂዳችን ኢማናችን በቀነሰ ቁጥር ደስታችን ይቀንሳል። ብዙ ሰዎች ዝም ብሎ የሚደብራቸው የሚበሳጩት መኖር አስጠላኝ የሚሉት ልባቸው ውስጥ ተውሂድ ስለጠፋ ነው። ኢማናቸው ተቅዋቸው ስለደከመ ነው። በአላህ ትክክለኛውን ኢማን የሚያመን አምስት ወቅት ሶላትን በአግባቡ የሚሰግድ ዚክር የሚል ቁርአን የሚቀራ ወላጆቹን የሚታዘዝ ጎረቤቱን የማያስቸግር ሰው ውስጡ ደስተኛ ይሆናል። በተቃራኒው ደግሞ ሶላት የሚያሳልፍ ወላጆቹን የማይታዘዝ ሰው የሚሰድብ የሚደባደብ የሚያስቸግር ሰውን አዳ የሚያደርግ ሰው ወንጀል የሚያበዛ ሰው በወንጀሉ ልክ ደስታው ይቀንሳል። በወንጀሉ ልክ ደስታው ይቀንሳል። ወንጀል ጥፋት መጥፎነት የደስታ ጻር ነው። ሁለቱ አብረው አይሄዱም። ውሃና እሳት አብረው እንደማይሆኑት ሁሉ አላህን ማመጽ አላህን ማስቆጣትና በደል ግፍ ከደስታ ጋር አብረው አይሄዱም። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن በአላህ ያመኑ ኢማናቸው ላይ ወንጀልን አመጽን ሽርክን ኩፍርን ያልቀላቀሉ ሙሉ ደስታ አለላቸው ይላል። لست أرى السعادة جمع مال ولكن التقي هو السعيد እንደኔ ደስታ ገንዘብ መሰብሰብ አይደለም፣ ሀብት ማፍራት ማብዛት አይደለም። ደስታ ማለት አላህን መፍራት ነው። አላህን የመፍራት መጀመሪያው የእሱን ብቸኝነት ማወቅ። አላህ አንድ ነው፣ አልወለደም፣ አልተወለደም፣ አጋር የለውም፣ ሸሪክ የለውም ብሎ ያመነ ተውሂድን የተረዳ አሳሱ ሰዓደቱል ኢንሳን የደስታው መሰረት ተሟልቷል፣ ተተክሏል ማለት ተጥሏል ማለት في الدنيا والآخرة በዱንያም በአኺራ የደስታ መሰረቱ ተውሂድ ብቻውን ሊሟላና ሙሉ ደስታ ሊሰጥ አይችልም። ከመልካም ስራ ጋር መሆን አለበት። በአላህ ብቻ ያመነ ሰው አላህ አድርግ ያለውን ማድረግ ተው ያለውን መተው ይጠበቅበታል። አምስት ወቅት ሰላትን በመስጂድ በጀማዓ መስገድ፣ ሴት ላይ ሒጃቧን በአግባቡ ማድረግ፣
አጅነቢ ወንድን ሴትን ከማየት መራቅ መጠንቀቅ፣ አይንን ምላስን እጅን እግርን አላህ ከሚጠላው ነገር መጠበቅ ያስፈልጋል። ይህን ያደረገ ዱንያም አኼራም ላይ ደስታው የተሟላ ይሆናል። ካፍሮች በአላህ ካለማመናቸው ጋር በአላህ ከመካዳቸው ጋር የተለያየ ወንጀል ከመስራታቸው ጋር ደስተኞች ሆነው ይኖሩ የለም ወይ ከተባለ ካፍር ልብ ውስጥ ደስታ የለም። የውሸት ነው የሚስቁት ይፈነድቁት ለማስመሰል ውስጣቸው ላይ የሚሰማውን ስቃይ ጭንቀት ለመርሳት ነው። የውሸት ደስታ በዋነኝነት ያለው ልብ ውስጥ ነው። ደስታ በዋነኝነት ያለው ልብ ውስጥ ነው። ልብ ደግሞ ደስተኛ ሊሆን የሚችለው በአላህ ውዴታ ሲሞላ አላህን ሲያውቅ አላህን ሲፈራ። እዚህ ዱንያም ይሁን አኺራ ላይ ትክክለኛ ደስታ፣ ሰላም፣ መረጋጋት የሚገኘው በተውሂድ ነው። ወላሂ አሰሉ አላህን እጠይቀዋለሁ አን የንፈዐ ቢሃ በዚህ መጽሐፍ እንዲጠቅም አልሙስሊሚን ሙስሊሞችን ይህ መጽሐፍ ለሙስሊሞች ሁሉ የሚጠቅም እንዲያደርጉ አላህን እጠይቃለሁ። ወየጅዐለሃ ኻሊሰተን ሊላሂ ተዓላ መጽሐፉንም ለአላህ ብቻ ብዬ ከሱ ምንዳን ፈልጌ ያዘጋጀሁት እንዲያደርግልኝ እጠይቃለሁ። የሚማርም ሰው ይሄን ሊል ይገባል። እንዲሁ ጓደኛዬ ስለተማረች ቤተሰብ ተማር ብሎ ስላስገደደኝ ክፍት ሰዓት ስለሆነ ብዬ ሳይሆን ኻሊሶን አላህ ተማር ስላለኝ መማር ስለሚያስፈልገኝ የተማርኩት አድርግልኝ ልንል ይገባናል። ይሄ መሐመድ ብን ጀሚል ዘይኑ የኪታቡ አዘጋጅ የጻፉት መግቢያ ነው። ሐቁላሂ ዐለል ዒባድ የመጀመሪያው ርዕስ ሐቁላሂ የአላህ ሐቅ ዐለል ዒባዲ ባሮቹ ላይ ምንድን ነው? አላህ ባሮቹ ላይ ሐቅ አለ፣ ሐቆች አሉት። የሐቆች ሁሉ ዋና ምንድን ነው የሚለው የሚብራራበት ርዕስ ነው። አስሱአሉል አወል ሲን ዋሂድ ጂም ዋሂድ ሲን ኢስነይን ጂም ኢስነይን ማለት ሲን ማለት ሱአል ማለት ለማሳጠር ነው፣ ጥያቄ ማለት ነው። ጂም ማለት ደግሞ ጀዋብ መልስ ማለት ነው፣ ለማሳጠር ሲን ጂም ይባላል። ጥያቄና መልስ ማለት ነው። ሊማዛ ኸለቀን አላህ የመጀመሪያው ሱአል አላህ ለምን ፈጠረን? የትልቅ ጥያቄ ነው። ቅድም እንዳልኳችሁ በቃል ደረጃ መልሱ ቀላል ነው፣ ብዙ ሰው ያውቃል። ግን በትክክል ይሄ መልስ እኔ አግኝቼዋለሁ ወይ? ህይወቴ ላይ፣ ተግባሬ ላይ፣ ስራዬ ላይ፣ ውሎ አዳሬ ላይ ይሄ መልስ ይታያል ወይ? የምሰራው ስራ፣ የምናገረው ንግግር የዚህን ጥያቄ መልስ የሚያውቅ ሰው ነው ወይ ነው ዋናው ቁም ነገሩ። ጠይብ የመጀመሪያው ጥያቄ ሁላችንም ለራሳችን ልንጠይቀው የሚገባ ሊማዛ ኸለቀን አላህ አላህ ለምን ፈጠረን? እሱን በብቸኝነት ልንገዛው አለ። እሺ መገዛት ማለት ምን ማለት ነው? የመጀመሪያው ጥያቄ ሊማዛ ኸለቀን አላህ አላህ ለምን ፈጠረን? ልንገዛው ቀላሉ መልስ ነው ብዙዎቻችሁ የምትመልሱት። ግን ምን ማለት ነው መገዛት ማለት? ይሄ መታወቅ አለበት። ጂም መልሱ ኸለቀና ጌታ አላህ ፈጥሮናል፣ ሊነዕቡደሁ እንገዛው ዘንድ። ፈጥሮናል ማለት ካልነበርንበት አስገኝቶናል ማለት ነው። ሰርቶናል ማለት ነው። ሰውን የሚያክል የተከበረ ድንቅ ፍጡር የፈጠረው ማን ነው? አላህ። መፍጠር ማለት ነው ካልነበረበት ያስገኘ ማለት ነው። ልጅ እንዲወለድ ሰው የሚባል ፍጡር እንዲገኝ ያደረገ አላህ። ከአላህ ውጪ ሰው መፍጠር የሚችል አንዳች ሰው ኃይል የለም። አሁን ላይ ሮቦት መሰል ነገር ሊሰሩ ይችላሉ፣ ግን ከሰው ጋር አይገናኝ። ምንም እንኳን እያሳደጉ ከሰው ጋር ለማመሳሰል ቢጥሩም ዞሮ ዞሮ ጉዝ ነው። ከሰውም የተወሰደ ነው። ሰው ሰራሽ ነው። በኤሌክትሪክ የሚሰራ ነው። እንደ ሰው ሁሉ ነገር የተሟላ አቅልን የታደለ ልብን የታደለ ጸባይ ስርዓት ያለው የለም። ታዲያ ሰው ከመኪና በላይ ነው፣ ከባቡር በላይ ነው፣ ከፎቅ በላይ ነው፣ ከሁሉ ነገር በላይ ነው። ሰውን የሚያክል የተከበረ ነገር የለም ከፍጡሮች ውስጥ የመላእክቶች እንዳለ ሆኖ። ታዲያ እንደዚህ የተከበረውን ወለቀድ ከረምና በኒ አደም ሰው ሁሉም ሀገር ህግ ክቡር ነው፣ መብት አለው፣ ሐቅ አለው። አካሉን መጉደል የለበትም፣ ስሙ መጥፋት የለበትም፣ መገደል የለበትም። ጥፋት ካላጠፋ እንዲገደል የሚያደርገው ጥፋት ካላጠፋና የሚገድል እርምጃ የሚወስድ ባለስልጣን ከሌለ በስተቀር ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጆች ስማቸውም ገንዘባቸውም ህይወታቸውም ክቡር ነው አይነካም ብለው ከካዕባ የበለጠ የሰው ልጅ ክብር የላቀ ያለ አግባብ የሰው ልጅ መነካት የለበት።
ጀነትን አላህ የፈጠረው ለሰው ልጅ ነው ከተስተካከለ። ጀሃነምን የፈጠረው ለሰው ልጅ ነው ከተበላሸ። ምድርን የዘረጋው ለሰው ልጅ፣ መልእክተኞችን የላከው ለሰው ልጅ፣ ውሃውን፣ አትክልቱን፣ ፍራፍሬውን የፈጠረው ለሰው ልጅ። ይሄን ሁሉ ነገር ያገራልን ወሰኸረ ለኩም ማ ፊ ሰማዋቲ ወማ ፊል አርዲ ጀሚዐን ሚንሁ ሰማይ ምድር ውስጥ ያለው በሙሉ ለእናንተ አገራላችሁ ፈጠራላችሁ ይላል። እንደዚህ የተከበረ ሁሉ ነገር የተፈጠረለትን የሰው ልጅ አላህ ለምን ፈጠረው? መቼም ሰው ራሴን ፈጠርኩ አይልም። ሰው ራሴን ፈጠርኩ አይልም። ስለዚህ የፈጠረው አካል አለ ማለት ነው። አላህ ነው የፈጠረው። ለምን ፈጠረው? ትልቁ ቁም ነገር ይሄ ነው። ልበላ፣ ልጠጣ፣ ልዘንጥ፣ ልተኛ፣ ኳስ ልጫወት፣ ፊልም ላይ አበደን አላህ አይጫወትም። የሰው ልጅን የሚያክል አይነት ጀግር አካላት የተሟሉለትን ክቡር ፍጡር ለጫወታ ብሎ አይፈጥርም፣ እንዲጫወት ብሎ አይፈጥረም። የብነ አደም ኸለቅቱከ ሊአጅሊ ፈላ ተልዐብ ወኸለቅቱ ዱንያ ሊአጅሊከ ፈላ ተትዐብ ብሏል ተብሏል። አተር ላይ የሰው ልጅ ሆይ የፈጠርኩህ እኔ እንድትገዛ ነው፣ እንድታመልክ ነው፣ አትጫወት። ዱንያን የፈጠርኳት ለአንተ ነው፣ አብዝተህ አትድከምላት ተብሏል። ኢዛ ኸለቀና ጌታ አላህ ካልነበርንበት አስገኝቶናል። ሊነዕቡደሁ ልንገዛው፣ ወላ ኑሽሪከ ቢሂ ሸይአ ምንም ላናጋራበት፣ በብቸኝነት በተውሂድ ልናመልከው ነው አላህ ተባረከ ወተዓላ የፈጠረን ካልነበርንበት ያስገኘን። እንዲሁ ምድር ላይ ልንበላ ልንጠጣ ቁጥር ልንሞላ አይደለም የፈጠረን። ወደሊሉ ቀውሉሁ ተዓላ አላህ ለዒባዳ እንደፈጠረን ማስረጃው የጌታችን ቃል ነው። ፊ ሱረት ዳሪያት ሱረት ዳሪያት ላይ አላህ እሱን ልንገዛ እንደፈጠረን በቁርአን ተረጋግጧል፣ ተነግሯል። ወማ ኸለቅቱል ጂና ጂኖችንም ይሁን ወልኢንሳ ሰዎችን አልፈጠርኩም ኢላ ሊያዕቡዱን እኔን ሊገዙ እንጂ እኔን ሊያመልኩ እንጂ። ያ ይሄ የቁርአን ማስረጃ ነው፣ አንድ ምሳሌ እንጂ በጣም ብዙ በመቶዎች በሺዎች የሚቆጠሩ የተውሂድ አንቀጾች አሉ። ወቀውሉሁ ሰለላሁ ዐለይሂ ወሰለም እንደዚሁ ነቢይም ብለዋል፣ ሐቁላሂ ዐለል ዒባድ የአላህ ሐቁ ባሮች ላይ ያለው ሐቅ መብቱ አን ያዕቡዱሁ እሱን መገዛት ነው። ግዴታ አለባቸው የሰው ልጆች እን ያዕቡዱ አላህን በብቸኝነት መገዛት፣ ወላ ዩሽሪኩ ቢሂ ሸይአ በሱ ምንንም ማንንም ያለማጋራት ግዴታ አለባቸው። አላህ ደግሞ ባሮቹ ላይ በብቸኝነት የመመለክ መብት አለው። ተውሂድ የአላህ መብት ነው ማለት ነው። አላህን ተባረከ ወተዓላ በብቸኝነት ማምለክ የኛ የሰው ልጆች ግዴታ ነው ማለት ነው። ጠይብ እስካሁን ባለው አላህ የፈጠረን እሱን በብቸኝነት ልንገዛ እንደሆነ አየን። ማስረጃውንም ከቁርአን አየን። ሰው የተፈጠረው አላህን በብቸኝነት ሊገዛ ነው፣ ለሌላ ዓላማ ሳይሆን። ሌሎች ዓላማዎች መብላቱ፣ መጠጣቱ፣ መተኛቱ፣ ልብስ መልበሱ ዋናውን ዓላማ ለማሳካት ስለሚያግዙ ነው። መገዛት ማለት ምን ማለት ነው? አሁን ለብቻው አዲስ ጥያቄ እስከነመልሱ ይመጣል። ማ ሂየል ዒባዳ አላህ የፈጠረን እንግዲያውስ ለዒባዳ ነው አለ። አላህን ለመገዛት ነው አለ። አላህን ለማምለክ ነው አለ። ማ ሂየል ዒባዳ አላህን መገዛት አላህን ማምለክ ማለት ምን ማለት ነው? ጂም ወይም ጀዋብ አልዒባደቱ ዒባዳ ማለት ኢስሙን ጃሚዕ ጥቅል የሆነ አቃፊ ሰብሳቢ ስም ነው። ምንን የሚሰበስብ ሊማ ዩሒቡሁ ላሁ አላህ የሚወደውን ነገር ሁሉ ሰብስቦ የያዘ ሚነል አቅዋሊ ከንግግርም ወለፍዓሊ ከተግባርም ሁሉንም አላህ የሚወደውን አቅዋል ንግግር፣ አፍዓል ተግባርና ድርጊት ሰብስቦ የያዘ ቃል። ስለዚህ ዒባዳ ማለት አላህ የሚወደው ንግግር ሁሉ፣ አላህ ተባረከ ወተዓላ የሚወደው ተግባር ሁሉ ዒባዳ ይባላል። እዚህ ባጭሩ ማለት ነው አላህ የሚወደውን ነገር ልናደርግ፣ አላህ የሚጠላውን ነገር ልንተው ነው የተፈጠርነው ማለት ነው። አላህን ልንታዘዝ የእሱን መንገድ ልንከተል ነው የተፈጠርነው ማለት ነው። ከዚህ አንድ ሰው ተወልዶ ተፈጥሮ አላህ የፈቀደውን የወደደውን ያደረገ ከኖረ፣ አላህ የሚጠላውን የሚከለክለውን ርቆ ተጠንቅቆ ከኖረ በትክክልም የአላህ ባሪያ ነው ማለት ነው። አንድ ሰው በሕይወቱ አላህ የፈቀደውን ያደረገ ያዘዘውን የፈጸመ የጠላውን የከለከለውን የራቀ ከኖረ አላህን ተገዝቷል፣ የአላህ ባሪያ ሆኗል፣ አላህን አምልኳል ማለት ነው። ይሄን ብላ እሺ ይቻላል በላለሁ ዳቦ፣ ይሄን አትብላ እሺ አልበላም ያሳማ ስጋ ነዑዙ ቢላህ ሚን ዛሊክ፣ የተሰረቀ ምግብ አልበላም አልተፈቀደልኝም ካለ አንድ ሰው ሙስሊም እንደዚህ አይነት አለባበስ ይፈቀዳል፣ እንዲህ አይነት አለባበስ አይፈቀድም ከተባለ የተፈቀደውን ለብሶ
ያልተፈቀደውን ከተወ ሙስሊም ነው፣ አላህን ተገዝቷል ማለት። በሶላት ሰዓት መተኛት አይቻልም። እንቅልፍን ተቋቁመህ ተነስተህ ስገድ፣ ተነስቶ ሰገደ፣ አላህን ተገዝቷል ማለት። ሴት ልጅ ሙሉ ሰውነቷን ቢሰትር ልብስ ትልበስ ብሎ አላህ በሱረቱ ኑር ሱረቱል አሕዛብ አዘዘ፣ ለበሰች፣ አላህን ተገዝታለች ማለት። መገዛት ዒባዳ የሚለው በላ ኢላሃ ኢለላህ የተውሂድ ቃል ብቻ የተገደበ አይደለም፣ ህይወት ሙሉ የሚመለከተው። ረመዳን ሲመጣ ቀን ላይ መብላት ክልክል ነው፣ ረመዳን ነው አይበላም ይባላል። ከፈጅር ጀምሮ እስከ መግሪብ ይሄ ነው ዒባዳ፣ አላህን መገዛት ማለት። አልበላም ጾም ነው ረመዳን ለአካለ መጠን የደረሰ ዑድር የሌለው ረመዳን ላይ ይበላም። ዙህር አዳን አለ፣ ሱቅ ዘግቶ መስጂድ መጣ፣ አላህን እየተገዛ ነው። ሱቅ መዝጋቱ ለሶላት ብሎ አላህን መገዛት። መጥፎ ንግግር መናገር ምላስ እየፈለገ እኔ መጥፎ ንግግር አልናገርም አላህ ከልክሏል። ወቁል ሊዒባዲ የቁሉ ለቲ ሂየ አሕሰን፣ ለባሮቼ ንገራቸው መልካሚቱን ጥሩ ጥሩ ንግግር እንዲናገሩ ንገራቸው። መልካም ንግግርን መናገርን ራሱ የአላህ ባሪያነት መገለጫ አላህ አድርጎታል። ወቁል ሊዒባዲ ለባሮቼ በላቸው፣ ለነቢይ ነው የሚላቸው። ለባሮቼ በላቸው የቁሉ ለቲ ሂየ አሕሰኑ፣ ከንግግሮች ሁሉ ያማረ ንግግር እንዲናገሩ፣ ከስድብ ከዘለፋ ትችት አሽሙር እንዲርቁ አላህ አዟል። ስለዚህ ዒባዳ ብሎ ማለት ነው ኢስሙን ጃሚዑን ሊማ ዩሒቡሁ ላሁ ሚነል አቅዋሊ ወል አፍዓል፣ አላህ የሚወደው የሚቀበለው የሆነ ቃልም ይሁን ተግባር ንግግርም ይሁን ስራ ዒባዳ ይባላል። ከዱዓኢ ዱዓ ማድረግ፣ ወሶላቲ ሶላት መስገድ፣ ወዘብሒ እርድ ማረድ፣ ወገይሪሃ ሌሎችም ተግባሮች ቃላቶች ለአላህ ብቻ እንዲደረጉ እነዚህ ነገሮችን ለአላህ ብቻ እንድናደርግ ነው አላህ የፈጠረን ማለት ነው። ዱዓ ማለት መለመን ማለት መጠየቅ ማለት ነው። አላህን ጀነት መጠየቅ፣ ውዴታውን መጠየቅ፣ መልካም ስራ እንዲያገራልን መጠየቅ፣ ከወንጀል እንዲጠብቀን መጠየቅ፣ ዒልምን ቁርአንን እውቀትን እንዲያገራልን መጠየቅ፣ ለሞቱ ዘመዶቻችን አላህ ይቅር እንዲላቸው ጀነት እንዲሰጣቸው መጠየቅ፣ ይሄ ዒባዳ ይባላል። ከአላህ ውጪ ወንጀሌን ማረኝ የሚባል የለም፣ ጀነት አስገባኝ የሚባል የለም። አላህን መለመን ትቶ ፍጡራንን የለመነ ጀነት አስገቡኝ ይቅር በሉኝ ወንጀሌን ማሩኝ ያለ በአላህ አሻረከ ማለት፣ የተፈጠረለትን ዓላማ አልጠበቀም ማለት። አላህ ፈጥሮ ሳለ ፈጣሪውን ያስገኘውን አይን እጅ እግር ተቆጥሮ ማያልቅ ጸጋ የሰጠውን አላህን ትቶ ሌላ ደካማ ፍጡር ተገዛ አመለከ ማለት ተሳሳተ። ሶላትም እንደዚሁ የዒባዳ አካል ነው። በል በተግባር ከሚሰሩ ዒባዳዎች ታላቁ ነው። ከአላህ ውጪ ለማንም አይሰገድም፣ ከአላህ ውጪ ለማንም አይታረድም። ፈሶሊ ሊረቢከ ወንሐር፣ ለአላህ ብቻ ስገድ፣ ለአላህ ብቻ ረዝ ተብሏል። ለጂኒ ማረድ ለቀብር ማረድ አይቻልም። ለክፍት ለያዘው ሰው ሸይጣን ረዱ ብሎ ጥቁር በግ ነጭ ዶሮ አርዳችሁ ጣሉ ለማፍሰሱ ስላለ አይታረድም። የሚታረደው ለአላህ ብቻ ነው። ለኡድሕያ ለዓቂቃ ለሃዲ ለስለት ለሌሎችም። የሰው ልጅ መብላት ስለፈለገ ወይም መሸጥ ስለፈለገ ቢያርድ ችግር የለውም፣ ቢስሚላህ ብቻ ተብሎ ነው የሚታረደው። ቃለ ተዓላ ጌታ አላህ ብለዋል፣ ቁል ኢነ ሶላቲ፣ የሰው ልጅ ሆይ ነቢያችን ሆይ አማኞች ሆይ በሉ፣ ኢነ ሶላቲ ሶላቴ በሙሉ፣ ወኑሱኪ እርዴ በሙሉ ወይም ዑምራና ሐጄ በሙሉ፣ ወመሕያያ በህይወት ዘመኔ የሚገጥሙኝ ነገሮች መሰራቸው ነገሮች ሁሉ፣ ወመማቲ ከሞትኩ በኋላ ያሉ ጉዳዮቼ በሙሉ ሊላህ የአላህ ብቻ ናቸው። ረቢል ዓለሚን የዓለማቱ ጌታ፣ ላ ሸሪከ ለሁ በዚህ ላይ ለአላህ አጋር የለውም። አብሬው ምሰግድለት ከአላህ እኩል ማርድለት የህይወቴን ጉዳይ ሁሉ የሚመራ፣ ወመማቲ ከሞቴ በኋላ ያለውን ህይወቴንም የሚመራ ጀነት ጀሃነም የሚያስገባ ከአላህ ውጪ ማንም የለም ማለት። ኑሱኪ ብሎ ማለት ዘብሒ ሊልሐያዋናት እንስሳትን የማርደውም ለአላህ ብቻ ብዬ ነው፣ የአላህን ስም ብቻ አውስቼ ነው ጠርቼ ነው ማለት። ሐጅና ዑምራ ተብሎም ተፈስሯል። ኑሱክ ማለት ሐጅና ዑምራ ማለት ነው። ሐጅና ዑምራ ማድረገው ለአላህ ብቻ። ሙስሊም መካና ዙሪያዋ ሄዶ ብቻ ነው ሐጅ የሚያደርገው እንጂ ሌላ ሀገር ተኬዶ የወልዮች ሐዱራ ተብሎ ሐጅ ዑምራ አይደረግም። አሊያ ደግሞ ኑሱኪ ማለት እርዴ ማለት ወደ አላህ ለመቃረብ ብቻ ብዬ ነው ማርደው እንጂ ከአላህ ውጪ ወደ ሆነ አካል ለመቃረብ ብዬ እንዲጠብቀኝ ብዬ ለማንም አላርድም ማለት። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩም ብለዋል፣ ወማ ተቀረበ ኢለየ ዓብዲ ወደ እኔ ባሪያ አይጠጋም፣ ቢሸይኢን በአንዳችም ነገር በምንም ነገር አሐበ ኢለየ ወደ እኔ ተወዳጅ የሆነ ነገር ሰርቶ ሚመ ፍተረድቱሁ ዐለይህ እኔ ፈርድ ካደረግኩበት ዋጅብ ካደረግኩበት ነገር የበለጠ ምንም ሰርቶ ወደ እኔ ሊቃረብ አይችልም ብለዋል አላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ወማ ተቀረበ ኢለየ ዓብዲ
ባሪያዬ ወደ እኔ ሊቃረብ አይችልም بشيء ምንም ሰርቶ احب الي እኔ ዘንድ ተወዳጅ የሆነን ስራ ሊሰራ አይችልም مما افترضته عليه فرض ካደረኩበት ነገር የበለጠ አንድ ሰው ወደ አላህ መቃረብ ከፈለገ አላህ ፈርድ ግዴታ ያደረገውን ዒባዳ ፈጥኖ በጥራት በጥንቃቄ መስራት አለበት። ፈርዱን የተወሱና ቢሰራ ወደ አላህ አያቃርበውም። ሱናው ወደ አላህ የሚያቃርበው መጀመሪያ ደረጃ ፈርዱን ስንሰራ ሶላትን በአግባቡ ስንሰግድ፣ ዘካን ስናወጣ፣ ግዴታ ጾሞችን ስንጾም ወህሉ መጀራ አላህ ተባረከ ወተዓላ ይበልጥ ይደሰታል። ኢዘን አላህ ፈርድ ያደረገው ዋጅብ ያደረገው ነገር ሁሉ ዒባዳ ነው፣ ወደ አላህ የሚያቃርብ ነው ማለት ሐዲሱን ቁድሲዩን ይሄ ሐዲስ ቁድሲ ነው። ረዋሁል ቡኻሪ ዘግበውታል። ሐዲስ ቁድሲ ማለት ልክ እንደ ቁርአን ቃሉም ሐሳብ መልእክቱም ከአላህ ዘንድ የሆነ ማለት ነው። ሐዲስ ቁድሲ ማለት ቃሉም ማዕና ሐሳቡም ከአላህ ዘንድ የሆነ ማለት ነው። ሐዲስ ቁድሲ ያልሆነ ሐዲስ አለ ወይ? አዎ ሐዲስ ነበዊ ይባላል። አብዛኛው ሐዲስ ነበዊ ነው የሚባለው። ነቢይ እንዲህ ብለዋል ነው የሚባለው። እሱ ከሆነ ሐሳቡ ከአላህ ነው፣ ቃሉ ከነቢይ ነው። ሐዲስ ቁድሲ ከሆነሳ ሐሳቡም ቃሉም ከአላህ ነው፣ አላህ ብሏል ነው የሚባለው። ልክ እንደ ቁርአን በጥቂት ነገሮች ነው ከቁርአን የሚለየው። ከይፈ ነዕቡዱላህ ታዲያ የተፈጠርነው ለዒባዳ ነው ብለናል። ዒባዳ ማለት ማንኛውም ወደ አላህ የሚያቃርብ አላህ የሚወደው የሚቀበለው ንግግር ተግባር ነው ብለናል። እሺ የተፈጠርንለት ትልቁ ዓላማ ዒባዳ ነው። ከይፈ ነዕቡዱላህ አላህን እንዴት እንገዛው? እንዴት ነው አላህን መገዛት ያለብን? ይህ ሶስተኛው ጥያቄ ነው። ሐቁላህ ዐለል ዒባድን በተመለከተ ጀዋብ ከማ አመረና አላሁ ወረሱሉሁ አላህን የምንገዛው አላህን የምናመልከው ትክክለኛ የአላህ ባሪያ የምንሆነው ከማ አመረና አላሁ ወረሱሉሁ አላህና ረሱሉ ባዘዙን መልኩ ዒባዳ በማድረግ ነው። ቃለ ተዓላ ጌታ አላህ አለ ያ አዩሀ ለዚነ አመኑ እናንተ አማኞች ሆይ አጢዑ ላህ ወአጢዑ ረሱላ አላህና መልእክተኛውን ታዘዙ። ወላ ቱብጢሉ አዕማለኩም ስራችሁን አታበላሹ። እናንተ አማኞች ሆይ ሙስሊም ነኝ ሙእምን ነኝ የምትሉ ሰዎች ሆይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱላ መልእክተኛውን ታዘዙ ባዘዟችሁ ነገር ሁሉ እንዳቅማችሁ። ወላ ቱብጢሉ አዕማለኩም አላህና መልእክተኛውን በማመፅ ስራችሁን አታበላሹ። አላህና መልእክተኛው ያላዘዟችሁን በማድረግ በከንቱ አትልፉ ማለት ነው። እዚህ ሙስሊም የሆነ የሚሰራው ስራ ሁሉ አላህ ያዘዘው መሆኑን ማወቅ አለበት። ነቢዩ ዓለይሂ ሰላቱ ወሰላም ያዘዙት መሆኑን ማረጋገጥ አለበት። ዲን እኛ ራሳችን ፈጥረን የምንሰራው ነገር የለም፣ ቢድዓ ይባላል። ይሄ ደግሞ ከአላህ ያርቃል። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ብለዋል መን ዐሚለ ዐመለን የተኛውንም ስራ የሰራ ሰው ለይሰ ዐለይሂ አምሩና እኛ ያላዘዝነውን አሉ ነቢዩ ሰላቱ ወሰላም። እኔ ያላዘዝኩትን ስራ የሰራ ሰው ፈሁወ ረዱን የሰራው ስራ ተመላሽ ነው። አይ ረዱን ማለት ገይሩ መቅቡሊን ተቀባይነት አያገኝም ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ያላዘዙትን ያልሰሩትን ስሩት ብለው ያላዘዙትን ስራ የሰራ ሰው ልፋቱ ድካሙ ከንቱ ነው የሚሆነው። ዙህር 4 ረክዓ ነው። 5 ረክዓ አድርጎ ቢሰግድ አንድ ሰው ሶላቱ ተቀባይነት አያገኝም። 3 አድርጎ ቀንሶ ቢሰግድ ተቀባይነት አያገኝም። በታዘዘው መሰረት በታዘዘው ጊዜ መስገድ አለበት። ዙህር የሚሰገደው ከ6 ሰዓት ተኩል እስከ 10 ሰዓት ድረስ ባለው ጊዜ ውስጥ ነው። ዙህርን መግሪብ ላይ ቢሰግድ አንድ ሰው መግሪብን ፈጅር ላይ ቢሰግድ አንድ ሰው አላህ አይቀበልም። ረመዳንን ክረምት ላይ ጾማለሁ ሙቀት እንዳያስቸግረኝ ቢል አንድ ሰው አይሆን አላህ አይቀበለው። ስለዚህ አላህ የምንገዛው በታዘዝነው መሰረት ነው። ያልታዘዝነውን አንሰራም፣ ከታዘዝነው ላይ አንጨምርም አንቀንስም። ረዋሁ ሙስሊም ሐዲሱን ሙስሊም ዘግበውታል። አስሱአሉ ራቢዕ አራተኛው ጥያቄ ሀል ነዕቡዱላህ ኸውፈን ወጠመዓ አላህን ስንገዛው እንዴት ነው መገዛት ያለብን? በፍርሃትና በተስፋ ላይ ሆነን ነው መገዛት ያለብን ወይስ እየወደድነው ብቻ ወይስ እየፈራነው ብቻ? ጀዋብ የዚህ ጥያቄ መልሱ ነዓም አዎን ነዕቡዱሁ ከዛሊክ አላህን ልክ እንደ ጥያቄው ላይ በተነሳው መሰረት ነው ማምለክ ያለብን። በፍርሃትና በተስፋ መሃል ሆነን እየፈራነውም እየከጀንም እየወደድነውም ቅጣቱንም እየሰጋን ልንገዛው የሚገባው። ቃለ ተዓላ ጌታ አላህ አለ የሲፉል ሙእሚኒና የሙእሚኖችን መገለጫ እየነገረን የድዑነ ረበሁም
ጌታቸውን ይለምናሉ ይገዛሉ ኸውፈን እየፈሩት ወጠመዐን እየከጀሉታል። ስለዚህ ሙእምን ልብ ውስጥ ጌታውን በተመለከተ ተስፋም ሊኖር ይገባል፣ ስጋትም ሊኖር ይገባል፣ ፍርሃትም ሊኖር ይገባል። መሰግደውን ሶላት አላህ ሊቀበለኝ ይችላል። አንዳንድ ነገር ካጠፋው ካጎደልኩ ላይቀበለኝም ይችላል። ምሰራውን መልካም ስራ አላህ ይቀበለኛል እሱ ብዬ እስከሰራው፣ ግን እኮ የሆነ ነገር አጉድዬ ላይቀበለኝም ይችላል ልንል ይገባል። መልካም ስራ ስንሰራ ጀነቱን ስጦታውን ልንከጅል፣ ነፍስያችን ስታታለለን መልካም ስራ ስናጎድል ወንጀል እንድንሰራ ስትገፋፋን ደግሞ ቅጣቱን ልንፈራ ይገባል። ስለዚህ አላህን ስንገዛ ኸውፈን ወጠመዐ በተስፋና በስጋት መሃል ሆነ። የሰገደ ሁሉ ጀነት ላይ ገባ ይችላል። ላኢላሃ ኢለላህ ያለ ሁሉ ሙስሊም ላይ ሆን ይችላል። ላኢላሃ ኢለላህ ብለው ላኢላሃ ኢለላህ የሚከለክለውን የሚዳፈሩ ሰዎች አሉ። ላኢላሃ ኢለላሃቸውን የሚያፈርሱ ሰዎች አሉ። ውዱእ እንደሚፈርሰው ላኢላሃ ኢለላህም ይፈርሳል። ውዱእ የሚያፈርሱ ነገሮች እንዳሉት ላኢላሃ ኢለላህን የሚያፈርሱ ነገሮች አሉ። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ብለዋል አስአሉላህ አልጀነተ ወአዑዙ ቢሂ ሚነናር። አስአሉላህ አላህን ጠይቀዋለሁ፣ አልጀነተ ጀነትን ጠይቀዋለሁ። ይሄ መከጀል ነው፣ ጠመዐን ተስፋን። ወአዑዙ ቢሂ በሱ እጠበቃለሁ በአላህ ሚነናር ከሳትም በአላህ እጠበቃለሁ። ይሄ ደግሞ ኸውፍን ፍርሃት። ይሄን እያንዳንዱ ሙስሊም ለራሱ ቀይሮት አላሁመ ኢኒ አስአሉከል ጀነተ ወአዑዙ ቢከ ሚነናር ሊል ይገባል። አላህ ሆይ ጀነትን ጠይቀሃለሁ የምንለው ጀነትን መኖሩን አምነን ከጅለን። የሰው ልጅ የሌለን ነገር አይጠይቅም፣ የማያምንበትን ነገር አይጠይቅም። ወአዑዙ ቢከ ሚነናር የሚባለው ደግሞ ጀሀነም እንዳለ አምኖ ፈርቶ ነው። ስለዚህ ሙስሊም ሙእሚን ጌታውን በተስፋና በስጋት መሃል ሆኖ ሊለምነው ሊገዛው ይገባል። ሰሒሑን ረዋሁ አቡ ዳውድ ሰሒሕ የሆነ አቡ ዳውድ የዘገቡት ሐዲስ ነው። ከዚህም በተጨማሪ ነቢዩ ሰላቱ ወሰላም አላሁመ ኢኒ አስአሉከ ሪዳከ ወልጀነህ ወአዑዙ ቢከ ሚን ሰኸጢከ ወናር ይሉ እንደነበረ ተነግሯል። ውዴታህን ጀነትህን ከጅላለሁ ጠይቀሃለሁ ጌታዬ ሆይ፣ ከቁጣህና ከሳትህ በአንተ እጠበቃለሁ ይሉ ነበር። ስለዚህ ሙእምን የአላህን ምህረት የአላህን ጀነት ይከጅላል። የከጀለውን ነገር የሚያገኝበትን መልካም ስራ ይሰራል። የከጀሉትን ለማግኘት ሰበብ ማድረስ ግዴታ ነው። የአላህን ቁጣ ቅጣቱን ይፈራል። የፈራው ነገር ውስጥ እንዳይገባ ደግሞ ወንጀል ይርቃል። በዛሬው ደርስ መጨረሻ ጥያቄ ማ ሁወል ኢሕሳኑ ኢሕሳን ምንድን ነው? ፊል ዒባደቲ በዒባዳ ላይ በዒባዳ ውስጥ ዒባዳ ስናደርግ ኢሕሳን ሊኖረን ይገባል። ዒባዳ ማድረጉ ብቻ ሳይሆን የሚታየው ዒባዳው ማማር አለበት፣ መጥራት አለበት፣ መስተካከል አለበት እና ማ ሁወል ኢሕሳኑ ፊል ዒባዳ ዒባዳ ውስጥ ኢሕሳን ምንድን ነው? አልኢሕሳኑ መልሱ ኢሕሳን ማለት ሁዋ እርሱ ሙራቀበቱላሂ ፊል ዒባዳ ሙራቀበቱላህ አላህን መጠባበቅ ነው። አላህ ያየኛል ይከታተለኛል ማለት ነው። ፊል ዒባደቲ በሚያደርጉት ዒባዳ ውስጥ ሆኑ ሶላት ሲሰግዱ በሁለት ደቂቃ የተበተነን ስንዴ ገብስ እንደሚያነሳ ዶሮ ነካ 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 አድርጎ መሄድ ሳይሆን አላህ ያየኛል ስሰግድ ረጋ ብዬ መስገድ አለብኝ መባል አለበት። ሲጾሙም እንደዚሁ፣ ቁርአን ሲቀሩም እንደዚሁ፣ የትኛውም ኸይር ስራ ሲሰራ አላህ ያየኛል። መጥፎ ከሆነ ስራዬን አይቀበለኝም፣ ጥሩ ከሆነ ይቀበለኛል እያሉ በሚሰሩት ስራ ውስጥ አላህን መጠባበቅ፣ አላህ እንደሚያይ ማወቅ ማለት ነው። ይሄ ነው ኢሕሳን የሚባል። ቃለ ተዓላ ጌታ አላህ አለ አለዚ የራከ ሒነ ተቁም ጌታ አላህ ማለት ያ እሱ ነው የራከ የሚያይህ ሒነ ተቁም ለሶላት ስትቆም ለሌሊት ሶላት ስትቆም የሚያይህ ጌታ ነው። ወተቀሉበከ ፊ ሳጅዲን ከሚሰግዱ ሰዎች ጋር ጎንበስ ቀና ስትል ሶፍ ላይ ስትመላለስ የሚያይህ ጌታ ነው ያንተ ጌታ። ስለዚህ አላህ ስጁድ ስናደርግ ያየናል፣ ሩኩዕ ስናደርግ ያየናል፣ ሌሊት ስንነሳ ያየናል። የትም ብንሆን አላህ ያየናል። ሰው ነው በጨለማ ውስጥ ያለን ነገር ማየት ማይችለው እንጂ አላህ ጨለማ አይገድበውም፣ የተዘጋ በር አይገድበውም። ኸቢሩን በሲር ዓሊሙን ለጢፉን ኸቢር ነው አላህ ተባረከ ወተዓላ። ላዩ ላይ 1000 በር ቢዘጋ ጥልቅ ጉድጓድ ውስጥ ቢሆን ድቅድቅ ጨለማ ውስጥ ቢደበቅ የሰው ልጅ ከአላህ መደበቅ አይችልም። ከሰው ሊደበቅ ይችላል፣ ከጥበቃ ሊደበቅ ይችላል፣ ከካሜራ ሊደበቅ ይችላል፣
ከአላህ ግን ምንም አይደበቅም። ላ ተኽፋ ሚንኩም ኻፊያ ያዕለሙ ኻኢነተል አዕዩኒ ወማ ቱኽፊ ሱዱር። አይደለም ውጭ ያለውን ልቦቻችን ውስጥ የምናስበውን አላህ ያውቃል። ወላ ተሕሰበነ አላህ የግፈሉ ሰዓተን ወላ አነማ ቱኽፊህ ዐንሁ የጊቡ። አላህ ተባረከ ወተዓላ ለቅጽበት ነገሮችን አይዘነጋም። አንተ የምትደብቀው ነገርም ከእሱ አይደበቅም። ከሰው ልንደብቅ እንችላለን፣ ከአላህ ግን ምንም አይደብቅም። እና ዒባዳ ላይ ህይወታችን ላይ ሙራቀባ ኢሕሳን ሊኖረን ይገባል። ሰው ያየን ማንሰራውን ነገር አላህ ተባረከ ወተዓላ ያየን ልንሰራ አይገባም። አላህ አያየኝም ያለ ሰው ይከፍራል፣ ከእስላም ይወጣል። አላሁ ተዓላ አያየኝም አይሰማኝም ያለ ሰው ይከፍራል፣ ከእስልምና ይወጣል። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ አሉ አልኢሕሳን ኢሕሳን ማለት አን ተዕቡደ አላህ አላህን ማምለክ መገዛት ማለት ነው። ከአነከ ተራሁ ልክ እንደምታየው አድርገህ አላህን ማምለክ መገዛት ነው። መጾም፣ መስገድ፣ ቁርአን መቅራት፣ ዚክር፣ ዱዓ ማድረግ፣ መልካም ስራን መስራት ነው። ለአላህ ብለህ ከአነከ ተራሁ አላህን እንደምታየው አድርገህ ፊት ለፊቴ አላህን ያየሁት ነው በሚል ስሜት ሆነ ስራ። ፈኢን ለም ተኩን ተራሁ እንደምታየው አድርገህ አላህን መገዛት ማምለክ መልካም ስራ መስራት ካልቻልክ ፈኢነሁ የራከ እሱ እንደሚያየህ እያወቅክ መልካም ስራህን ስራ። አንተ ባታየውም እሱ ያይሃልና። ወላጆች ካሉ ትልልቅ ሰው ካለ መስጂድ ውስጥ ከሆነ ሶላታቸውን ረጋ ብለው የሚሰግዱ፣ ሰው ከሌለ መስጂድ ውስጥ ካልሆነ ዙህርን በአንድ ደቂቃ ነካ 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 አድርገው እብስ የሚሉ ሰዎች አሉ። እነዚህ አላህ ያየኛል ብለው በትክክል ማያምኑ ናቸው ማለት ነው። ስለዚህ ወንጀልን ስንተው አላህ ያየኛል ብለን አላህን ፈርተን፣ መልካም ስራን ስንሰራም አላህ ያየኛል ይመዘግብልኛል፣ ጥሩ ከሆነ ይቀበለኛል፣ ካጎደልኩ ይቀጣኛል፣ ይቆጣኛል ያሉ መስራት ኢሕሳን ይባላል። ኢሕሳን የዒባዳ አንድ መስፈርት ነው። እንዲሁ ዝም ብሎ መነካካት ሳይሆን አሳምሮ መስራት ያስፈልጋል። ኢሕሳንን የምናመጣው አላህ ያየኛል ብለን ስናምን፣ የትም ብንሆን አላህ ያየኛል። ኢተቂላህ ሐይቱማ ኩንት፣ የትም ብትሆን አላህን ፍራ አላህ ያይሃልና አላህ ካንተ ጋር ነውና ተብሏል። ረዋሁ ሙስሊም አልኢማሙ ሙስሊም ረሕመቱላሂ ዐለይህ የዘገቡት ሐዲስ ነው። ሀዛ ወላሁ ተዓላ አዕለም። የዛሬ ደርሳችን እዚህ ያበቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።